ስሙ ኦሮሞ ቁጭ ብለ የልዕልቲን የዚች የፈርሳም የካድሬ በስባሳን እና የማንንም ከማዳመጥ ለራስ የሚጠቅምህን ነገር ስራ። ኦኬ እርስ በርስ አያናና ጀዋር መሐመድ ከመሰዳደር ያ ለኦሮሞ የሚጠቅም ነገር ስራ። አንተ ራስ ያ አንዱን መገልበጥ አይደለም መገለባበጥ ምንም አይጠቅማችሁ። መገዳደል ምንም አይጠቅማችሁ። ያ እኛ ለህዝባችን በትክክል ነፍስ ነው የምንከፍለው። የሚያስከፍል ከሆነ እከፍላታለሁ። ለአጫሉ እከፍላት እንዲህ የሚያሰቅል ከሆነ እሰቀላታለሁ። ምንም ችግር የለብኝም። ምክንያቱም እሱም ሄዷል። ያ የዚህ ልጅ ህይወት ማን እንደገደለ በቀላሉ ይሄ ሁላ ዝባዝንኬ በጣም ቀላል ነገር ኢንቨስቲጌት እንደማድረግ ለምን ማን እንዴት መጣ? ሰይፈ ሾው ላይ እንዴት ሊቀርብ ቻለ? ይሄ ልጅ እንዴት ሊዋሽ ቻለ? ይሄ ልጅ ማን ነው? ለምንስ እንደዚህ አለ? ለምንስ እንደዚህ አለ? 30 ሰከንድ አሁን እንደፈለገ መናገር ይችላል፣ እንደፈለገ መስፈር ይችላል። አሁን ስትፈልጉ ሙሉ 40 እና 50 ደቂቃ ግን ለምንድን የዚህን ያህል ከመሞቱ ማን ይሄንን የሰራው? ማን ይሄንን ያደረገው? ከእንደገና እሱ ብቻ አይደለም አልበሙ ሊወጣ 1 ወር ሲቀረው ወጥቶ ኢንተርቪው አድርጎ ሰይፈ ሾው ላይ ጭራሽ ሙሉ እሺ በዛ አሁን ይወለን አንተ ማለት ነው ማነው ስም የምትባለው? አንተ ማንም ሙላቱ የምትባለው ከአጫሉ ጋር የሰራነው ዘፈና ሊወጣል ብለህ ነበር አይደለ? ለምን አልወጣም? አሁን እንዳታወጣው። አሁን ሙሉ የዛ ሰዓት ግን ሙሉ የተሰራ የአጫሉ የአማርኛ ዘፈን ስለሌለ ሰይፉ ኢንተርቪው ሾው ላይ አለ ብለክ አሁን ግን የታለ? ለምን አላወጣም? የአጫሉ ዘፈን ከወጣ ከ1 ወር በኋላ አጫሉ የዘፈነበትን የአማርኛ ሙዚቃ አወጣለሁ ብለሃል አይደለ? ለምን አላወጣው? ቴልሚ ለምን አላወጣሁማ? ካኒ ቴልሚና ለምንድን ያላወጣሁ? 4 ዓመት ሆነው እንግዲህ እንደዛ ካልክ ለምን አላወጣም? ለምን የላችሁማ ማስመሰል ያችን 30 ሰከንድ ህዝቡን ለማረጋጋት አማርኛ እንደሚወድ ሀገር ማን አማርኛን የሚጠላው? አጎቱ እኮ አማርኛ የጻፈ ሰው እኮ ነው። ማን አማርኛን የሚጠላው? ግን ሞቶም አሟሟቱ እንዳያምር እሱ ብቻ አይደለም አልበሙ ሊሸጥ ሊወጣ ሲል አማርኛ ዘፍኗል ብለ ሙላት ማነው ስሙ? ኖ ይሄ ልጅ ነው ኢንተርቪው ያደረገው። ከሙዝን ተው። ይሄ ልጅ ነው ኢንተርቪው ያደረገው። ከሙዝ አይደለም ኢንተርቪው ከሙዝን ተው። ኢንተርቪው ላይ የሰጠው አብሬ ዘፍኛለሁ ያለው እኮ ይሄ ነው። ባክግራውንድ ገብቶልኝ ሲዘፍን ሰምቶኝ ባክግራውንድ ገባልኝ አለ። አሁን ይሄ እንግዲህ ይሄ ዘፈን ራሱ ስንት ዓመት ሆኖታል? 3 ዓመት ከምናምን። በዛ ሰዓት ኤአይ 30 ሰከንድ ብቻ ነው የሚሰራው። በጣም ኢምፖርታንት የሆነ ነገር ላይ ፊልም ላይ ምናምን ካልሆነ በስተቀር አይገባም። አሁን ነው እንደዚህ ፍሬ የሆነው። ይህንን ደግሞ ኢንቨስቲጌት ያደረጉ ሰዎች አሉ። አዲሱ ሙላቱ ይባላል።